አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የተመታውን የአሜሪካን ሄሊኮፕተር ተከትሎ ኢራን ዋጋዋን ታገኛለች በማለት ምሽት ከዛቱ በኋላ ሌሊቱን በሰጡት ትዕዛዝ በኢራን ላይ የተለያዩ አካባቢዎችን ሌሊቱን ሲደበድቡ አድረዋል የአሜሪካን ጦሮች። ይህንን ተከትሎ ደግሞ ንጋቱን ኢራን ከባድ የተባለ ጥቃት በጆርዳን በኩዌትና በባህሬን ላይ ንጋቱን ከፍታለች። ይህንን ተከትሎ ከፍተኛ የማስጠንቀቂያ ደውሎች የተሰሙ ሲሆን በነዋሪዎች ዘንድ ከፍተኛ ድንጋጤን አጭሯል። በሶስቱም ሀገራት የተለያዩ አካባቢ ላይ ከፍተኛ ፍንዳታዎች የተለያዩ ቦታ ላይ ታይተዋል። ይህንን በተመለከተ በሰፊው የማስደምጣችሁ ዝርዝር ዘገባ ይኖራል። በሌላ በኩል በኔታንያሁና በፕሬዝዳንት ዶናልድ ጄ ትራምፕ መካከል ያለው ልዩነት በከፍተኛ ሁኔታ እየሰፋ መምጣቱን መገናኛ ብዙሃን ጽፈዋል። ዝርዝር አለው፣ ታደምጡታላችሁ። የአሜሪካው መገናኛ ብዙሃን ሲኤንኤን ትራምፕን አስመልክቶ ባወጣው አስገራሚ ዘገባ ባለፉት 2 ወራት ብቻ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ልፈራረም ነው፣ የሰላም ስምምነቱ ሊፈረም ነው፣ ኢራን እየለመነች ነው፣ አሁን በ2 ቀን ውስጥ ሰላም ይመጣል፣ በ3 ቀን ውስጥ ሰላም ይመጣል እያሉ 38 ተደጋጋሚ ጊዜም ሐሰተኛ ሰላም ሊመጣ ነው የሚል ዜናን ለአሜሪካ ነግረዋል ሲል አነጋጋሪ ዘገባ አውጥቶባቸዋል። በዝርዝር የምታደምጡት ይሆናል። በሌላ በኩል የእስራኤሉ መገናኛ ብዙሃን ጀሩሳሌም ፖስት የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በተመለከተ እንዲሁም አስገራሚ ሰፊ ዘገባ ይዞባቸው ወጥቷል። ኔታንያሁ ከፍተኛ ጭንቀት ውስጥ ይገኛሉ ሲል ጀሩሳሌም ፖስት ዘግቧል። ይህንንም በተመለከተ ጀሩሳሌም ፖስት ስለ ኔታንያሁ ያወጣው ሰፊ ዘገባና በእስራኤል ውስጥ መነጋገሪያ ስለሆነው ስለዚህ ጽሑፍ በዝርዝር የማስደምጣችሁ ይሆናል። የመገናኛ ብዙሃኑን አተታ እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ ዝርዝር አለፍኩ። አብረን እንከታተለው። በቅድሚያም የመካከለኛው ምስራቅ ቀጠና ዛሬም በሚሳኤልና በድሮን ቁርቋዞ አድሯል። አሜሪካም በኢራን ላይ የበቀል ጥቃት ዛሬ ሌሊቱን ስትከፍት፣ ኢራን ደግሞ በበኩሏም በአሜሪካ የጦር ሰፈሮች ላይ በቀጠናው በሚገኙ ሀገሮች ላይ ሚሳኤልና የድሮን ጥቃት ፈጽማለች። ባለፉት ወራት በግጭት እየታመሰ በሚገኘው በፋርስ ባህረ ሰላጤ አሜሪካ ሌሊቱን በኢራን ላይ ከፍተኛ የሆነ ጥቃት ማድረሷ የተዘገበ ሲሆን፣ ይህንን ተከትሎ ታዲያም የኢራን እስላማዊ አብዮታዊ ዘብ ጦር RGC ዛሬ ንጋቱን በዩናይትድ ስቴትስ በደቡባዊ ኢራን ግዛቶች ላይ ለፈጸመችው የአየር ድብደባ አጸፋዊ ምላሽ በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል እዝና በኩዌት በሚገኘው አሊ አልሳሌም የአየር ኃይል የጦር ሰፈር ላይ የድሮን ጥቃት መፈጸሙን የኢራን መንግስታዊ መገናኛ ብዙሃን አረጋግጠዋል። ይህ የኢራን ወታደራዊ እርምጃ የተወሰደው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱን ለማቆም የሚያስችል የሰላም ስምምነት ላይ ለመድረስ ከፍተኛ ጥረት እያደረኩ ነው በማለት በሚናገሩበት ሰዓት ነው። ግጭቱ አዲስ ወታደራዊ መጋጋል ውስጥ ቀጠናውን እንደከተተው ተመልክቷል። የግጭቱ መነሻ በትናንትናው ዕለት የዩናይትድ ስቴትስ ጦር ንብረት የሆነው AH-64 አፓቼ የተሰኘው የጦር ሄሊኮፕተር በኢራን ድሮን ተመቶ መውደቁን ተከትሎ ነው። ፕሬዝዳንት ዶናልድ ጄ ትራምፕ ትናንትና ከእንቅልፋቸው ሲነሱ ሄሊኮፕተራቸው መመታቱን የኢራን ሚሳኤሎችም የአሜሪካ አይነክ የተባለውን አፓቼ ሄሊኮፕተር
ቀንድበው እንደጣሉት መስማታቸውን ዶናልድ ጄ ትራምፕ ገልጸው ኢራን ለዚህ ጥፋቷ ትቀጣለች፣ የበቀል ጥቃትም ወስድባታለሁ ሲሉ ትናንትና ምሽት ተናግረው ነበር። ትራምፕ እንዳሉትም ለጦራቸው በሰጡት ትዕዛዝ መሰረት ዛሬ ሌሊቱን በሆርሙዝ ወሽመጥ ዙሪያም በሚገኙ የኢራን የአየር መከላከያና የራዳር ስርዓቶች ላይ የበቀል ጥቃት እንዲፈጸም ባዘዙት መሰረት ተፈጽሟል። የኢራን ጦርና IRGC በጋራ ባወጡት መግለጫ አሜሪካ በሄሊኮፕተሯ መውደቅ ሰበብ በጃክሰስ ሲሪክ እንዲሁም በቄሸም አካባቢዎች ጥቃት መፈጸሟን የኢራን ጦር አምነው በሲሪክ የቴሌኮሙኒኬሽን ማማና የውሃ አውታሮች መውደማቸውን አስታውቋል። ይህንን ተከትሎ ኢራን የከፋ እርምጃም በአሜሪካ የጦር ሰፈሮች ላይ ወስጃለሁ ያለች ሲሆን አሜሪካ ይህንን ጥፋቷን የምትደግም ከሆነ የቀጠናው ሀገራትን የሚያምስ ጥቃትን እቀጥላለሁ ብላል። ኢራን ስፍር ቁጥር የሌላቸው ባላስቲክ ሚሳኤሎችንና ሰው አልባ በራሪ አውሮፕላኖችን ወይም ድሮኖችን ዛሬ ወደ ቀጠናው ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ ተኩሳለች። ጆርዳን፣ ኩዌትና ባህሬን በዛሬው ዕለት በድንጋጤ የነጋላቸው ሲሆን ንጋቱን ወደ አየር መደበቂያ ግቡ የሚሉ ከፍተኛ ድምጾች እየተሰሙ በሶስቱም ሀገራት ላይ ከፍተኛ የሆነ የአደጋ ጊዜ ማስጠንቀቂያዎች ተሰምተዋል። የኢራን እስላማዊ አብዮታዊ ዘብ ጦር IRGC ንጋቱን ባወጣው መግለጫ የጦሩ የአየርና የጠፈር ኃይል በጆርዳን ግዛት ውስጥ በሚገኝ በርካታ የአሜሪካ ወታደራዊ አባላት በሰፈሩበት ስትራቴጂካዊ የአሜሪካ የአየር ኃይል የጦር ሰፈር ላይ የረዥም ርቀትና የደረቅ ነዳጅ ተጠቃሚ የሆኑ ዘመናዊ ባላስቲክ ሚሳኤሎችን በማስወንጨፍ ከባድ ጥቃት በአሜሪካ የጦር ሰፈር ላይ መፈጸሙን አስታውቋል። ይህ አይነቱ የደረቅ ነዳጅ ሚሳኤል ቴክኖሎጂ የሚሳኤሎቹን በአጭር ጊዜ ውስጥ ለመተኮስ ዝግጁ እንዲሆኑ የሚያስችል ከመሆኑም በላይ በጠላት ራዳር በቀላሉ ላለመታየትና ላለመጠለፍ ከፍተኛ አቅም ያለው መሆኑን የጥቃቱን አደገኛነት ይበልጥ ያጎለዋል ሲል መገናኛ ብዙሃን ዘግበዋል። የኢራን አብዮታዊ ዘብ ጦር በመግለጫው እንዳብራራው የተተኮሱት እነዚህ በርካታ ኃይለኛ ሚሳኤሎች በጆርዳን በሚገኝ የአሜሪካ የጦር ሰፈር ውስጥ 4 እጅግ ወሳኝና ስትራቴጂካዊ ኢላማዎችን በትክክል መጥተዋል በማለት ይገልጻል። ከወደሙት ቁልፍ ኢላማዎች መካከልም በዓለማችን እጅግ ዘመናዊና ውድ የሆኑት የኤፍ-35 የአሜሪካ ተዋጊ የጦር ጀቶች መቆሚያ ሃንጋሮች እንዲሁም የጦር ሰፈሩ ዋና የእዝና ቁጥጥር ማዕከል እንደሚገኙበት ጦሩ በይፋ አስታውቋል። የኤፍ-35 የጦር ጀቶች ማቆሚያዎችና የእዝ ማዕከላት መመታት አሜሪካን በቀጠናው ያላትን የአየር ላይ የበላይነትና ወታደራዊ እንቅስቃሴ ለማዳከም አልሜ የፈጸምኩት ጥቃት ነው ስትል ኢራን አስታውቃለች። ይህ በጆርዳን ላይ ዛሬ ንጋቱን የተፈጸመው የሚሳኤልን ጥቃት ነጥሎ የሚታይ ሳይሆን ኢራን በአሜሪካ ላይ እያካሄደች ያለው ሰፊ የአጸፋ እርምጃ ማሳረጊያና ማስጠንቀቂያ መሆኑን የIRGC ጦር አስታውቋል። IRGC እንደገለጸው ከሆነ ይህ ሰፊ ዘመቻም በመላው የመካከለኛው ምስራቅ ቀጠና በሚገኙ 21 የተለያዩ የአሜሪካ የአየርና የባህር ኃይል የጦር ሰፈሮች ላይ የተፈጸሙ ጥቃቶች ጋር አብሮ የታቀደ ነው ብሎታል። የኢራን እስላማዊ አብዮታዊ ዘብ ጦር ይህንን አሳሳቢ መግለጫም ሲገልጽም ለዩናይትድ ስቴትስ መንግስት የማያወላውልና የከረረ ማስጠንቀቂያ እሰጣለሁ ያለው የኢራን ጦር የኢራን ታጣቂ ኃይሎች ወደፊትም ከዩናይትድ ስቴትስ ስለሚሰነዘር ለማንኛውም ወታደራዊ እርምጃ እጅግ አውዳሚና ወሳኝ ጥቃት ለመመለስ ዝግጁ ናቸው ብለዋል። ኢራን ዛሬ ንጋቱን ጥቃት ከፈጸመችባቸው የመካከለኛው ምስራቅ አገራት ሌላዋና ዋናዋ ኩዌት ነበረች። ኩዌትም ልክ እንደ ባህሬንና ጆርዳን ሁሉም እሷም በከፍተኛ የአየር ማስጠንቀቂያ ነው ሌሊቱ የነጋላት። ኩዌት ዛሬ ንጋቱን ጀምሮ በርከት ያሉ የኢራን ሚሳኤሎች ወደ ግዛቷ የገቡ ሲሆን የኩዌት ጦር እንደገለጸው ከሆነ የተተኮሱትን የኢራንን ሚሳኤሎች በማክሸፍ ማለዳውን ተቀብየዋለሁ ብላለች። የኩዌት ጦር ማለዳውን ባወጣው መግለጫም የሀገሪቱ ዘመናዊ የአየር መከላከያ ስርዓት በአሁኑ ሰዓት የኩዌት አየር ክልልን ጥሰው የገቡ የኢራን የሆኑ የአየር ላይ ኢላማዎችን በማክሸፍና በመጥለፍ ላይ ተጠምደዋል ሲል ገልጿል። የኩዌት ጦር ይህንን መግለጫን ተከትሎም በማህበራዊ ትስስር ገጾ አስቀድሞ ለሀገሪቱ ነዋሪዎችና ዜጎች በአስቸኳይ የጥንቃቄ መልእክት አስተላልፎ ወደ ፈንጂ መደበቂያዎች ነዋሪዎች
ግቡም በማለት አስታውቀው ነበር። የኩዌት ሰማይ ላይ የታዩ እነዚህ ያልታወቁ ጠላት ኢላማ ድሮኖች ይሁኑ ሚሳኤሎች ጦሩ በግልጽ አላብራራም። ክስተቱ ግን ኢራን በመላው ቀጠና በሚገኙ የአሜሪካ የጦር ሰፈሮች ላይ እያካሄደች ካለው ሰፊ የጥቃት ዘመቻ ጋር የተቆራኘ እንደሆነ መገናኛ ብዙሃን በዘገባዎቻቸው እየገለጹ ነው። በተያያዘ ዜናም የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በማህበራዊ ትስስር ገጻቸው የታጠቁ ኃይሎቻችን ምንም አይነት ጥቃት ያለ ምላሽ አያልፉም፣ ስለዚህም ይህንን የማትፈልጉና ደህንነታችሁን የምትመርጡ የአሜሪካ ኃይሎች በሙሉ የጦር ሰፈራችሁን ነቃቅላችሁ የፋርስ ባህረ ሰላጤን ትታችሁ ወደ ሀገራችሁ ግቡ ሲሉ ገልጸዋል። በቀጠናው ላይ እስከተገኛችሁ ድረስ ግን የኛ ኢላማ ከመሆን አትድኑም። የጦር ኃይሎቻችንን ማንኛውንም በኢራን የሚቃጣ ጥቃትን ያለምላሽ ፈጽሞ አያልፉትም ብለዋል። ይህ በዚህ እንዳለ በዲፕሎማሲው መስክ ፕሬዝዳንት ዶናልድ ጄ ትራምፕን ከኢራን ጋር የሚደረገው የሰላም ስምምነት እጅግ የተቃረበ ነገ ሊጠናቀቅ ነው፣ ጦርነቱ ከነጎዲያ ከኢራን ጋር ልስማማ ነው፣ በሚቀጥለው ሳምንት ከኢራን ጋር ልንፈራረም ነው በማለት የሰላም አዋጅ በተደጋጋሚ ቢያውጁም ፕሬዝዳንቱ ምንም አይነት ተጨባጭ የሰላም ስምምነት ከኢራን ጋር መድረስ አልቻሉም ሲል ሲኤንኤን አስገራሚ ዘገባ አውጥቷል። ሲኤንኤን ፕሬዝዳንት ዶናልድ ጄ ትራምፕ ካሳለፍነው አፕሪል 7 ከኢራን ጋር የደረሱትን የተኩስ አቁም ስምምነት ጀምሮ ነገ ከኢራን ጋር ልንፈራረም ነው፣ የሚቀጥለው ሳምንት ሁሉም ነገር ያበቃል፣ ጦርነቱ ከ3 ቀን በኋላ ይጠናቀቃል በማለት የውሸት የሆነ ሐሰተኛ መግለጫን 38 ጊዜ መስጠታቸውን የሲኤንኤን መገናኛ ብዙሃን ባለሙያዎች ቆጠራውን አካሂደው ሐሰተኛ መረጃዎችን ፕሬዝደንቱ በሁለት ወር ብቻ ለ38 ጊዜ ማጋራታቸውን ይፋ አድርገዋል። ፕሬዝደንቱ ባለፉት 2 ወራት ብቻ ለ38 ጊዜ ይኸውና ከኢራን ጋር ልፈራረም ነው፣ ኢራን ለሰላም ስምምነቱ እየለመነች ነው የሚሉ ተከታታይ መግለጫዎችን ቢሰጡም ፈጽሞ አሁን ላይ ሊታመኑ ወደማይችሉበት ደረጃ አመርተዋል ብለዋል። ከትናንት በስቲያ ብቻ ፕሬዝዳንት ትራምፕ ለደቡብ ካሮላይናው ሴናተር ሊንዝ ግርሃም በተዘጋጀ ስብሰባ ላይ በሚቀጥለው 2 ሳምንታት ውስጥ ሙሉ ድል አውጃለሁ፣ ኢራን ሁሉንም ነገር ለመስጠትና የኒውክሌር መሳሪያ ላለመታጠቅ ፈቃደኛ ሆናልኛለች በማለት ግልጽ የተናገሩ ሲሆን ስምምነቱ እንደተፈረመ በ2 ወይም በ3 ቀናት ውስጥ የሆርሙዝ ወሽመጥ ይከፈታል፣ ነዳጅም ይቀንሳል በማለት ተናግረው ነበር። ትራምፕ ግን ላለፉት 2 ወራት 38 ጊዜ ሐሰተኛ መረጃ ያሰራጩ ፕሬዝዳንት በመሆናቸው ይህ ቃላቸውን ፈጽሞ የሚታመን አይደለም ሲል ሲኤንኤን ገልጧል። ይህ በእንዲህ እንዳለ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና በፕሬዝዳንት ትራምፕ መካከል ያለው ግንኙነት ውስብስብ እየሆነ መምጣቱ ተመልክቷል። ትራምፕ ለአክሲዮስ የዜና ወኪልና ለኤቢሲ ኒውስ እንደተናገሩት እስራኤል በኢራን ላይ የምታደርገውን ጥቃት የምትቀጥል ከሆነ እስራኤል ብቻዋን ልትቀር እንደምትችል ለኔታንያሁ አጥብቄ አስጠንቅቄዋለሁ ብለዋል። ቤንያሚን ኔታንያሁ ብትጠነቀቅ ይሻልሃል፣ አለበለዚያ እኔም ተውሃለሁ፣ ብቻህን ትቀራታለህ በማለት አስጠንቅቄዋለሁ ሲሉ ቃል በቃል ተናግረው ነበር። ኔታንያሁ በቀጣዩ ምርጫ ላይ ስለመወዳደራቸው ዛሬ ሌሊቱን የተጠየቁት ፕሬዝዳንት ዶናልድ ጄ ትራምፕ ደግሞ ስለ ኔታንያሁ ዛሬ ሌሊቱን ሲናገሩ ኔታንያሁ አስደናቂ የፖለቲካ ሕይወት የነበራቸው የጦርነት ጊዜ ጠቅላይ ሚኒስትር ናቸው በማለት በመግለጽ የፖለቲካ ጉዟቸው ሊያከትም እንደሚችል ፍንጭ ሰጥተዋል። አሁን ጉዞው ሊያበቃ ይችላል የኔታንያሁ ነገር ግን ኔታንያሁ እስካሁን ከምርጫው ራሳቸውን ስለማግለላቸው ባይገልጹም ነገር ግን አሁን የፖለቲካው መቋጫ ነው ብዬ አስባለሁ ሲሉ ትራምፕ ስለ ኔታንያሁ ከስልጣን የመውረዳቸውን ጉዳይ ገልጸዋል። ይሁን እንጂ ኔታንያሁ ለጥቅምት 27 በእስራኤል ለሚካሄደው ምርጫ ለመወዳደር ከወዲሁም የምርጫ ቅስቀሳቸውን መጀመራቸው ተዘግቧል። በእስራኤል በኩል ያለውን ሁኔታ እጅግ አሳሳቢ ነው ያለው የእስራኤሉ ጄሩሳሌም ፖስት በዘገባው ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከትናንት በስቲያ ሰኞ በሰሜን እስራኤል በሰጡት አስቀድሞ የተቀረጸ መግለጫ ላይ ከቅርብ ዓመታት ወዲህ በተደጋጋሚ ሲናገሩት የነበረው የፍጹም ድል ወይም አብሶሉት ቪክትሪ መንፈስ የጠፋባቸውና ተስፋ የቆረጡ መስለው ታይተዋል ብለዋል። የእስራኤሉ መገናኛ ብዙሃን ጄሩሳሌም ፖስት በዘገባው ይህ የሆነበት ዋነኛ ምክንያት ደግሞ እስራኤል አሁን ላይ የገባችበት ከፍተኛ
ከፍተኛ ወታደራዊ ፖለቲካዊና ኢኮኖሚያዊ አጣብቂኝ ነው ያለው ጀሩሳሌም ፖስት በትንታኔው የፕሬዝዳንት ቤንያሚን ኔታንያሁ ትልቁ ስትራቴጂካዊ ውድቀት የጀመረው ቀደም ሲል በደቡብ ሊባኖስና በቤይሩት ዳሃዬ አካባቢ ጭምር እስራኤል እንደፈለገች ጥቃት ትፈጽም ነበረ በማለት ገልጾ አሁን ግን በማንኛውም የእስራኤል እርምጃ ከኢራን ከባድ ባላስቲክ ሚሳኤል አጸፋ እንደሚጠብቃት እስራኤል ማረጋገጧ ነው እስራኤልን ከፍተኛ ጭንቀት ውስጥ የከተተው ይላል። እስራኤል ከዚህም ባለፈ ሀገሪቱ በኢኮኖሚ መዳከሟ በተለይም የህዝቡ በተደጋጋሚ ጦርነት መማረር፣ የደህንነት ተቋማቱ የሥራ ጫናና ከሁሉም በላይ ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ሊፈራረሙት ያሰቡት ስምምነት እስራኤልን የሚያገል ተደርጎ ከወዲሁ መታሰቡ ኔታንያሁ ከፍተኛ ጫናና ጭንቀት ውስጥ ከቷቸዋል ብለዋል። ምንም እንኳን ኔታንያሁ ያለፈው ዓመት እርምጃችን ባይኖር ኖሮ ኢራን የኒውክሌር የጦር መሳሪያ ትታጠቅ ነበረ በማለት የራሳቸውን ስኬት ቢያወድሱም ትራምፕ ግን ለፋይናንሻል ታይምስ ጋዜጣ ዛሬ ሌሊቱን በሰጡት ቃል ቤንያሚን ኔታንያሁ እኔ የማመጣውን ማንኛውንም ስምምነት ይፈርማል፣ እሱ ማለት የኔ ስራ አስፈጻሚ ነው ሲሉ መናገራቸው ይታወሳል። እኔ ነኝ የምወስነው፣ እሱ ደግሞ ፈራሚ ነው በማለት የእስራኤልን የውሳኔ ሰጪነት በሙሉ ወደ አሜሪካ ፕሬዝደንትነት መጠቅለላቸው እስራኤላውያንን በከፍተኛ ሁኔታ እንዳስቆጣም ተመልክቷል። የፖለቲካ ተንታኞች ስለ ሁኔታው እንደሚያስረዱት ኔታንያሁ የራሳቸውን የፖለቲካ ስልጣንና ከህግ ተጠያቂነት ለማምለጥ ሲሉ ራሳቸውን ሙሉ በሙሉ ከትራምፕ ጋር አስተሳስረዋል በማለት የእስራኤሉ መገናኛ ብዙሃን ጀሩሳሌም ፖስት በከፍተኛ ሁኔታ በሰላ ብዕሩ ኔታንያሁን ተችቷቸዋል። ይህም የኔታንያሁ አካሄድ የእስራኤልን የስትራቴጂካዊ ነጻነት በማሳጣት ሀገሪቱን በቀጠናው ለሚነሱ አዳዲስና ጥልቀት ላላቸው ወታደራዊ ስጋቶች በተለይም አቅሟንና ድጋፏን ካሳደገችው ኢራን ለሚመጣው አደጋ እጅግ ተጋላጭ አድርጓታል ብለዋል። በተመሳሳይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕም በሀገር ውስጥ ከፍተኛ ተቃውሞ እየገጠማቸው ነው ተብሏል። የብሪታንያው መገናኛ ብዙሃን የሆነው ብሪታንያ ብሮድካስቲንግ ኮርፖሬት ቢቢሲ በአሜሪካ ታሪክ የቅርጫት ኳስ የዋንጫ ግጥሚያን በመመልከት የመጀመሪያው ፕሬዝዳንት የሆኑት ዶናልድ ጄ ትራምፕ በውድድሩ ታዳሚዎች ከፍተኛ ተቃውሞ እንደገጠማቸው አመልክቷል። ታዳሚዎቹ በጩኸትና በተለያዩ መፈክሮች ፕሬዝዳንት ዶናልድ ጄ ትራምፕ ላይ ከፍተኛ ተቃውሞ ማሰማታቸውን መገናኛ ብዙሃን ዘግበዋል። ማዲሰን ስኩዌር ጋርደን የተካሄደው የቅርጫት ኳስ ጨዋታን ለመመልከት ለረጅም ሰዓት የጠበቁ ተመልካቾች ትራምፕ ላይ በመጮህ ተቃውሟቸውን ሲገልጹ መገናኛ ብዙሃን በቀጥታ ስርጭት አሳይተዋል። በኒውዮርክ ኒክስ እና በሳን አንቶኒዮ ስፐርስ መካከል የዋንጫ ጨዋታ ተካሂዷል። የኒውዮርክ ከንቲባ ዞህራን ማምዳኒ ጨዋታውን በቀጥታ በስታዲየም ተገኝተው ተመልክቷል። የአሜሪካን ብሔራዊ መዝሙር በሚዘመርበት ወቅት ትራምፕ በአዳራሹ ስክሪን ላይ ምስላቸው ሲታይ ነበረ። ታዳሚዎቹ ከስክሪን ላይ ምስላቸው ይነሳ በማለት ትራምፕ ላይ ተቃውሟቸውን ያስተጋቡት ትራምፕ ጨዋታውን የተመለከቱት ከልጅ ልጃቸው ካይ ትራምፕ እና ከኒክስ ክለብ ባለቤት ጄምስ ዶላን ጋር በጋራ በመሆን ነው። የአሜሪካ የትራንስፖርት ሚኒስትርና የሀገር ውስጥ ሚኒስትርን ጨምሮ ሌሎችም የአሜሪካ ባለስልጣናት በአዳራሹ ተገኝተው ነበር። ትራምፕ የተወለዱት ኒውዮርክ ቢሆንም በአብላጫው ዴሞክራቶች በሚኖሩበት ትውልድ ከተማቸው ተቀባይነት የላቸውም። ትራምፕ በኒው ጀርሲ ጎልፍ ሲጫወቱ ቆይተው ወደ ቅርጫት ኳስ ጨዋታቸው አምርተዋል። በዚህም ወቅት የማዲሰን ስኩዌር ጋርደን ጎዳናዎችም ተዘግተው ነበር። በአካባቢው የእግረኞችና ተሽከርካሪዎች እንቅስቃሴም ተገድቦ ቆይቷል። አንድ የኒውዮርክ ነዋሪ ለቢቢሲ እንደተናገሩት ከሆነ በአካባቢው የነበረው ከፍተኛ የደህንነት ጥበቃ የኒክስ ክለብን የደስታ ስሜት ገድሏል በማለት ይገልጻሉ። የኒክስ ደጋፊዎችም በማንሃተን ተገኝተው በየጎዳናው ደስታቸውን ሲገልጹ ታይተዋል። የ44 ዓመቱ የክለቡ ደጋፊ ለቢቢሲ ኒውስ እንደተናገሩት ከሆነ ለመጨረሻ ጊዜ ኒክስ ለዋንጫ ግጥሚያ የደረሰው የ17 ዓመት ወጣት ሳሉ ነበር። ሆኖም ግን ትራምፕ በጨዋታው ላይ ዛሬ በታሪካዊ ቀን መገኘታቸው በጣም ረብሾናል፣ ባይገኙ እንመርጥ ነበር ብለዋል። አንቶኒ ፑሊ የተባሉ የኒክስ ደጋፊ በበኩላቸው ትራምፕ ጨዋታውን መታደማቸውን ባይቃወሙም በአካባቢው የተፈጠረው መስተጓጎል እንደረበሻቸው ለኤኤፍፒ ነግረውታል። ጨዋታው እየተዝናኑ ለመመልከት የተዘጋጁ ድግሶችም ትራምፕ በመገኘታቸው መቀዛቀዛቸውን ጠቅሰው ትራምፕ መገኘታቸው ደስታቸውን እንዳጎደለው ተናግረዋል። የኒውዮርክ ግዙፍ ህንፃዎች በክለቡ አርማ ብርቱካናማና ሰማያዊ ደም
ደምቀው የታዩ ሲሆን አብዛኞቹ ተመልካቾች ትኬት መግዛት እንዳልቻሉና በበይነ መረብ የነበረው ርካሽ የትኬት ዋጋ $10,000 በላይ እንደሆነ ተገልጿል። የትኬት ዋጋ መወደድን በተመለከተ አስተያየት የሰጡት ትራምፕ እንግዲህ ህይወት እንዲህ ነው፣ የቻላችሁ ገዝታችሁ ግቡ፣ ያልቻላችሁ አትረብሹ ሲሉ ጽፈዋል። ከንቲባው ማምዳኒ ትኬት የገዙት $1,000 መሆኑን ተናግረው $10,000 ትኬቱ መሸጡ ፈጽሞ አግባብነት የለውም ሲሉ ከንቲባው አውግዘዋል። የሆነ ሆኖ ፕሬዚደንት ዶናልድ ጄ ትራምፕ አሁን ላይ በተጓዙበት አቅጣጫ ሁሉ ከፍተኛ ተቃውሞ እየገጠማቸው መሆኑን መገናኛ ብዙሃን በድረገጾቻቸው እየጻፉ ነው። ይህ ደግሞ ፕሬዚደንት ትራምፕ በቀጣይ ለሚያደርጉት የአጋማሽ ዘመን ምርጫ ከፍተኛ የሆነ እንቅፋት ሊሆንባቸው እንደሚችል መገናኛ ብዙሃን እየዘገቡ ሲሆን ፕሬዚደንቱም በተለይም በአሜሪካ ኑሮ ያስወደደውንና ከፍተኛ ተቃውሞ እያስነሳባቸው የሚገኘው የኢራንን ጦርነት በፍጥነት መቋጨት እንደሚፈልጉ ፍላጎታቸውን ሳይደብቁ በግልጽ መናገራቸው አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ